አዶናይ እኔ I don't know him personally እንደማናችንም ቲክቶክ ላይ ነው የማውቀው፣ ግን እውነት በጣም ቀን ልብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም ለራሱ ምንም ነገር እያደረገ አልነበረም። ቆሞ ለአይሾ ስፒድ ለእኛ ሀገሩ አይሾ ስፒድ ነበር እና በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን። ከዛ ደግሞ አይ ቲንክ የኤሌክስ ማናጀር ነው ባለቤት ነው አይ ዶንት ኖ። አዶናይ እና ጃኒ አስታራቂ ሽማግሌ ያገኙ። ሞዴሏ በአዶናይ ፍቅር ተንዘፈዘፍኩ አለች። በአሁኑ ሰዓት በማህበራዊ ሚዲያው መንደር በሰፊው እየተወራ ያለው የቲክቶከሩ አዶናይ እና የጃኒ የፍቅር ግንኙነት ጉዳይ አሁንም ድረስ ግልጽ የሆነ ልባት አላገኘም። ታርቀዋል? አልታረቁም? ምን ላይ ናቸው? ለምን አንድ ላይ አልታዩም? የሚል ጥያቄ እየቀረበ ነው። ለመሆኑ የጃኒና የአዶናይ የፍቅር ግንኙነታቸው በይፋ ይቋረጥ ወይስ ሲቀጥል ባልታወቀበት በዚህ አሻሚና ውጥረት በሰፈነበት ወቅት አዶናይ ስለ ፍቅር ያደረገው ጥልቅ ንግግር የተከታዮቹን ቀልብ ስቧል። ሽማግሌ መምጣቱ ብዙዎችን እያነጋገረ ያለ ጉዳይ ነው። አዶናይ ስለ ፍቅር ግንኙነት ባስተላለፈው መልእክቱ አንድ ሰው እንዲወዳችሁ ብላችሁ ራሳችሁን አታድክሙ፣ ሌሎች እንዲወዳችሁ ስትሉ የራሳችሁን ማንነት አትጣሉ በማለት አዶናይ ጠንካራ መልእክት አስተላልፏል። አክሎም የፈለገውን ነገር ብታደርጉ ሰዎች የማይወዷችሁ ከሆነ ዝም ብለው አይወዷችሁም። ስለዚህ አንድ ሰው እንዲወዳችሁ በማሰብ ጊዜያችሁንና ጉልበታችሁን አታባክኑ ሲል የፍቅርና የራስ መውደድን እውነተኛ ትርጉም ተንትኗል። በዚህ ሰዓት አዶናይ ያነሳቸው እነዚህ ሐሳቦች ይህ መልእክት ቀጥታ ለማን የተላለፈ ነው የሚል ትልቅ ጥያቄን አጭሯል። ብዙዎች ንግግሩን አሁን ከጃኒ ጋር ባለበት ወቅታዊ ሁኔታ አንጻር እየተረጎሙት ይገኛሉ። ይህ ንግግር ለጃኒ የተላለፈ ቀጥተኛ ያልሆነ የስንብት መልእክት ነው ወይስ አሁን እያለፈበት ስላለው ሁኔታ የተሰማውን ስሜት የሚገልጽበት መንገድ? የጥንዶቹ የወደፊት እጣ ፋንታ በጉጉት በሚጠበቅበት በዚህ ቅጽበት የአዶናይ ቃላት ከምንጊዜውም በላይ ትልቅ ትርጉምና ክብደት ተሰጥቷቸዋል። ይህ በእንዲህ እንዳለ አዶናይና ጃኒ በመጨረሻም አሸማጋይ አገኙ የሚል ዜና እየተሰማ ይገኛል። አርቲስት ሰለሞን ተካ በቅጽል ስማቸው ጋሽ ሰለሞን በቅርብ ቀን አስታርቃለሁ ሲሉ አስረድተዋል። ካባይን ለብሼ የሀገር ባህሌን ለብሼ ለማስታረቅ ወደ ቤታችሁ እመጣለሁ ያሉት ጋሽ ሰለሞን እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ ጠብቁኝ ሲሉ ተናግረዋል። የምመጣው ታረቁ ለማለት ሳይሆን የሀገር ወጉንና ባህሉን መሰረት በማድረግ ለማቀራረብ ነው ሲሉ አስረድተዋል። ጋሽ ሰለሞን እርቅ ፈጣሪ የሚወደው የተቀደሰ ተግባር ነው ሲሉ አስረድተዋል። ለጃኒም ለጆን ዳንኤልም ሆነ ለአዶናይም ጥብቅ ምክር አድርሰዋል። መጀመሪያ ምክራቸው የለገሱት ለጆን ዳንኤል ነው። ጆን ዳንኤል አብረካት በፍቅር የቆየ ከሆነ ልጅ የራቁት ፎቶ አሳያለሁ ማለቱ ተገቢነት የለውም ሲሉ ተናግረዋል። የራቁት ፎቶን ለሶስተኛ ወገን አሳልፎ መስጠት ነውር ነው ሲሉ ገልጸዋል። በሕግ የሚያስጠይቅ ተግባር እንደሆነም አባታዊ ምክሬ መስጠት እፈልጋለሁ ሲሉ አርቲስት ሰለሞን ተካ አስረድተዋል። ጆን ዳንኤል እንደኔ ልጅ ነው የማይክ ነገር ግን ክርስቲያናዊ ምግባራችንን መልቀቅ የለብክም ካሉ በኋላ ጃኒ ያጠፋችው ጥፋት ደግሞ ጃኒ ያጠፋችውን ጥፋት መጠቋቋሚያ ማድረግ ከክርስቶስ አስተምሮት ውጪ ነው ሲሉ አባታዊ ምክራቸውን ለጆን ዳንኤል አስረድተዋል። ለጃኒ ምክር ሰጥተዋል። ጃኒ ልጄ ውስጥሽ እንደተጎዳ እንደተረበሽ እጅግ እንደደቀቅሽ ለማወቅ ችያለሁ ብለዋል። በተቻለሽ መጠን ግን እጅ እንዳሰጪ እኔ የማውቀው የዋህነትሽን መልካምነትሽንና ጠንካራነትሽን በዚህ መጥፎ ጊዜ መጥፎ ነገር ከማድረግ እንድትቆጠቢ አባታዊ ምክር ልሰጥ ወዳለሁ ሲሉ ተናግረዋል። ጋሽ ሰለሞን ለአዶናይ ምክር ለግሰዋል። አዶናይ ልጄ ልብህ እንደተሰበረ አውቃለሁ፣ ነገር ግን ይቅር ባይ እንደሆንክም አውቃለሁ ሲሉ ለሁሉም ነገር ይቅር ማለቱ መልካም ነው ሲሉ አስረድተዋል። ጋሽ ሰለሞን ሽምግልና አዶናይ ቤትና ጃኒ ቤት እንደሚሄዱ አስታውቀዋል። አርቲስት ሰለሞን ተካን የደገፉ ግለሰቦች እንዳሉ የተቃወሙም አሉ። ልጅቱ ለአዶናይ አትሆነውም እንደዛ እየተንከባከባት ልዩ ክብርና ፍቅር እያሳያት በፊት ከሚደበድባት ከሚያዋርዳት ልጅ ጋር መደዋወላ ያልበሰለችና ከፍቅር ስሜት ያልወጣች በመሆኗ ብትቀርበት ይሻላል ብለዋል። በሌላ በኩል በአንድ ወቅት አዶናይን ሰው ባጣጣለው ሰዓት ከጀርባው የነበረችው ጃኒ በመሆኗ ያንን መልካም ስራዋን በማስታወስ ይቅር ቢላት መልካም ነው ሲሉ አስተያየት ሰጥተዋል። ጃኒ ወደ ስራዋ ተመልሳለች። እኔ ምንም አልሆንም፣ የሆነው ነገር ሁሉ ለበጎ ነው፣ ትልቅ ትምህርት ሆኖኛል፣ እንዲህ አይነት ነገር ለኔ ቀላል ነው ብላለች። እኔ የምታወቀው በጥንካሬ ነው ስትልም ተናግራለች። የነበረችበት ሁኔታ በተደጋጋሚ አቃላ መናገሯ ብዙዎች ምቾት አልሰጠም።
የፍቅር ግንኙነት አቅልላ የምትመለከት ሴት ሆና ታይታለች። ሰው እንዴት ፍቅረኛውን እያጣ ነገሩን እያቃለለች ትናገራለች። አዶናይን አታፈቅረውም ወይስ እየተባለ ይገኛል። በሌላ በኩል ጆን ዳንኤል አርፈሽ መቀመጥ አለብሽ እያለ አሁንም እየዛተ ነው። ብዙዎች የሰፈር መንደሬ ነገር ማመላለስ የሚወድ እያሉ እየዘለፉት ነው። በጃኒ ላይ በመደነብ ናዮ ከተባለች ልጅ ከመውለዱ ይታወሳል። ጆን ዳንኤል ወስላታ ወንድ ለትዳር የማይሆን የሚል ወቀሳም ሲቀርብበት ነበር። አዶናይ አዲስ ፍቅረኛ ያገኘ ይመስላል። ታዋቂዋ ሞዴል ለአዶናይ ልቤ ተንዘፈዘፈ እያለች ነው። ሞዴሊስት ሀሴት ደረጀ ስለ አዶናይ ሳስብ ልቤ ተንዘፈዘፈ እያለች ነው። ሞዴሊት ሀሴት ደረጀ ሰሞኑን ሲድሮ የተሰኘውን አፕ አዶናይ ሲያስመርቅ በአካልም ተገኝታ ነበር። ከአዶናይ ጋር ቁጭ ብላ ታይታም ነበር። ከዚህ በኋላ በቲክቶክ ወጣ ለአዶናይ ያላትን ክብርና ሀዘኔታ የገለጸችበት መንገድ ልጅቷ አዶናይ ሳታፈቅረው አልቀረችም እያስባለች ነው። አዶናይ የዋህ ሚስኪንና ታጋይ ነው፣ እኔ ልቤን አዘፈዘፈው ስትል ተናግራለች። ይህ ሁሉ ዙሪያ ጥምጥም ለምን አስፈለገ? ለምን ፍቅር ይዞኛል አትልም እያሉ አስተያየትም እየሰጡ ይገኛሉ። አዶናይ ሲድሮ የሚባል አፕ እያስተዋወቀ ነው። በዚህ አፕ ዙሪያም የተለያዩ አስተያየቶች ለምን አነጋጋሪ ሆነ? ለምን የሚያጣጥሉ ግለሰቦች ተበራከቱ? አዶናይ ሲድሮ ስለተሰኘው አፕ እንዲህ ሲል ተናግሯል። እንኳን ደስ አላችሁ፣ ሲድሮ አፕሊኬሽን ወደ አፕ ስቶር ተለቋል ጋይስ። በፕሌይ ስቶር እና በአፕ ስቶር ሲድሮ አፕን ዳውንሎድ ማድረግ ትችላላችሁ። ሲድሮ አፕ የኢትዮጵያ ወጣቶች ህይወት የሚቀይር አፕሊኬሽን ነው ሲል አዶናይ አብርሃ ተናግሯል። ውጭ ሀገር ብትሆኑም ሲድሮ አፕን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ወደኛ ከመጣችሁ በዶላር እና በብር መስራት ትችላላችሁ። ከሳምንት በፊት ፖስት ያላችሁት ቪዲዮ እንደ ቲክቶክ ዝም ብሎ አታዩትም። አሁንም ብር ይሰራላችኋል። ሲድሮ ላይ ሲሆን አንድ ብር ለአንድ ሰው ቀላል ነች፣ ግን ደግሞ ለ10,000 ሰው ሲሆን አስቡት እንዴት ህይወታችሁ እንደሚቀይረው። ሲድሮ አፕ ማለት ለእናንተ ይህ ነው። ከሳምንት በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራላችሁ ነው። ከወር በኋላም እየሰራላችሁ ነው። ከአንድ ዓመት በኋላም ገንዘብ እየሰራላችሁ ነው። ዓለም አቀፍ የቴክኖሎጂ ኩባንያዎች የግል ተቋማት ቢሆኑም የሚንቀሳቀሱት እንደተመሰረቱበት አገርና ፖሊሲ ነው። በተመሳሳይም ሲድሮ በአዶናይ ባለቤትነትና በኢንፍራቴክ ሶፍትዌር ሰርቪስስ የበለጸገ ቲክቶክ መሰል መተግበሪያ ሲሆን አሰራሩም በሀገራችን ህግና ፖሊሲ ነው። እንደ ማንኛውም ሀገር የኢንፎርሜሽን መረብ ደህንነት አስተዳደር የትውልድንና የሀገር ጥቅምና የውስጥና የውጭ የመረጃ ስርጭት ጉዳቶችን እንደሚከታተል የሚታወቅ ነው። ሲድሮ ግን እንደ ኢቢኤስ ቲቪ በግል ቁጥጥር የሚመራ እንጂ የመንግስት ተቋም አለመሆኑም እየተገለጸ ነው። ሆኖም ግን ሲድሮ የግለሰቦች መረጃ ሊጠልፍ ይችላል የሚል ሲጠቃለልም ይህን እንደ አገር ያገኘነው መልካም እድል ሁላችንም ተባብረን ሶፍትዌሩን ስራ ላይ ለመዋል ከአፍሪካ ቀዳሚ እንሆን። በቀጣይ የሶፍትዌሩን ዝርዝር አሰራር በቀላል አማርኛ ይዘንላችሁ እንቀርባለን። ለምን ሲድሮን እናጣጥለዋለን? ምላሽ ተሰጥቶታል። በሲድሮ ጉዳይ ምላሽ የሰጠው ሚኪ ዲጂታል ነው። በምላሹም እንዲህ ሲል አስረድቷል። የቻይና ቲክቶክ መጠሪያው ዲዩይን ሲሆን የኛው ሀገር በቀል ደግሞ ሲድሮ ተብሏል። የቻይናው በ2016 በባይዳንስ የተባለ የግል ቴክኖሎጂ ድርጅት መሪነት የተጀመረ የአጭር ቪዲዮ መተግበሪያ ሲሆን በኋላም ቲክቶክ የሚል ስያሜ ከቻይና ውጪ በአሜሪካ፣ በአውሮፓ፣ በእስያ እና በዓለም ዙሪያ ቀስ በቀስ ሊስፋፋ ችሏል። እዚህ ጋር የቻይና ውስጥ ቲክቶክ ከውጪ በተለየ ፖሊሲ የሚመራ ነው። ለምሳሌ ህፃናትና ታዳጊዎች ጥብቅ የፖሊሲ ቁጥጥር አለው። ይኸውም እድሜያቸው ከ14 ዓመት በታች ለሆኑ ልጆች በቀን ለ40 ደቂቃ ብቻ እንዲጠቀሙ የሚፈቅድ ሲሆን የሚመለከቱትም ይዘት ሳይንስ፣ ታሪክና የሀገር ፍቅርን የሚያጎለብቱ ትምህርታዊ ቪዲዮዎች ብቻ ናቸው። በጥቅሉ ቻይናውያን ለመዝናኛ፣ ለንግድ፣ በይበልጥ ለእውቀት፣ ለስራ ፈጠራና ይጠቀሙበታል። በዚህም ትውልድ ጠብቀው የበለጸገ ሀያል ሀገር ፈጥረውበታል። በቻይና የሳይበር ፖሊሲ መሰረት በቫይራል እንዳይሰረጩ በጥብቅ የሚከለከሉ ይዘቶች የሚከተሉት ናቸው። ጸያፍና ስብናን የሚወርዱ ስድቦች፣ ወሲብ ቀስቃሽ ኖሮች፣ የአገር አንድነትና እሴትን የሚሸረሽሩ፣ ጀግኖችንና ሰማዕታትን የሚያንቋሽሹ፣ የሐሰት መረጃና አሉባልታ፣ የሀብት እብሪትና ስስት ይጠቃለልም። የኢትዮጵያው ሲድሮ ከቻይናው ዱዩን ልምድ በማከል በተለይም ለታዳጊዎች የሚመጥል የትምህርት ገጽ እና አገር በቀል እሴቶችን የሚያበረታታ አልጎሪዝም ቢኖረው ለትውልድ ግንባታና ለሀገር ብልጽግና ይጠቅማል። ኢንፍራቴክ ሶፍትዌር የተለያዩ አፕሊኬሽን እና ሶፍትዌሮችን እያበለጸገ ይገኛል። ይህ አገር በቀል ቴክኖሎጂ ኢትዮጵያውያንን በራሳቸው ዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ መሆኑ ተገልጿል።